በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በምድር የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። ለነቢያት ትንቢቱን፣ ለሐዋርያት ስብከቱን፣ ለሊቃውንት ትርጓሜ ምስጢሩን የገለጸ እግዚአብሔር አምላካችን ለእኛም ምስጢሩን እንዲገልጽልን ቅዱስ ፈቃዱ ይሆንልን። ዛሬ የምንነጋገረው ድጓ ዘአስተምሮ በሚል ይሆናል። ድጓ ዘአስተምሮ ቅዱስ ያሬድ የጻፈው የዘመረው በመሆኑ ስለ ቅዱስ ያሬድ ጥቂት ተነጋግረን የእሱን ድርሰት እንመለከታለን። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ 505 ዓመተ ምህረት ወይም ሚያዝያ 5 ቀን የተወለደው ቅዱስ ያሬድ ከአባቱ ከይስሐቅ ወይም አብዩድ ከእናቱ ታውክልያ ወይም ክርስቲና ተወልዶ ያው ካጎቱ ጌዴዎን ላይ ሲማር እንደኖረ እናውቀዋለን። ፊደል እምቢ ብለው 7 ዓመት ደከመ ተብሎ ይነገራልና ይህ ትክክለኛው ነው። ሆኖም ግን ይህን ዘመን አስተምሮ ብሎ መሰየሙ እግዚአብሔር አምላክ መልክዓ ፊደል መለየት አቅቶኝ ትምህርት መቀበል ተስኖኝ ብዙ ችግር የነበረኝን ያንን መከራ አሳልፎ የማስተማር እድል ሰጠኝ ሲል ዘመን አስተምሮ የማስተማር ወቅት ብሎ አለመቻልን አስወግዶ የሚቻለውን ከሌላ በላይ ከሁሉ በላይ አድርጎት ስለሰጠው ዘመኑን የማስተማር ዘመን ማስተማር የጀመርኩበት በሚል ቅዱስ ያሬድ የተናገረው ነው። ህዳር 5 ቀን ከጌዴዎን ሲማር ተጣልቶ የወጣበት ነው ይላሉ። ያው ተገርፎ ወደዚያ ወደ እናቱ ሀገር ማይችራ ሲሄድ አንድ እግዚአብሔር ያዘዘው ትል ፍሬ ለመብላት ሲወድቅ ሲነሳ ሲቆጥር በሰባተኛው ወጥቶ ፍሬውን ሲበላ አየ። እግዚአብሔር በትንሽ መገሰጽ ልማዱ ነው። መጽሐፈ ዮናስ ምዕራፍ 4 ቁጥር 6 ጀምሮ እግዚአብሔር ቅልን አበቀለ፣ ዮናስም ደስ አለው፣ እግዚአብሔርም ትልን አዘጋጀና እስኪትደርቅ ድረስ አቃጠላት እንደሚል ዮናስን ያስተማረው በቅል ቅጠልና በትንሹ ትል ነበረ የወቀሰው። አንተ ላልተከልካት ላላጠጣሃት የምታዘን ከሆነ ግራቀኝ የማያውቁትን የነነዌ ሕፃናትን እኔ አልራራም ብሎ ሩህሩህ ቸር ይቅር ባይ መሆኑ በዚህ ወቅት የሚነገሩት ያው ናቸው። መሐሪ ወመሳይል ርሑቀ መዓት ወዘነት ወጻድቅ የሚሉት በዚህ መነገሩም ርኅርህናውንም ጭምር ለቅዱስ ያሬድም ይሄ ነው የተደረገው። በዚያች በትንሿ ትል ሩህሩህ አምላክ መሆኑ ችግሩን አስወግዶ ያንን ሁሉ እንዲዘምር ያደረገው እግዚአብሔር ያቆያል። እግዚአብሔር ለሳራ ይስሐቅን ለሐና ሳሙኤልን ወይም ለሐና ድንግል ማርያምን ለመስጠት ብዙ ጊዜ አልቅሰው ለምነው አግኝተዋል። ቅዱስ ያሬድም ድጓን ያህል ትልቅ ነገር ሊሰጠው ያዘገየውን ያናየዋለንና ቅዱስ ያሬድ 6 ቀን ህዳር ማለት ነው አስተምሮ ብሎ በሚጀመርበት 3 ወፎች መጥተው ይህን ታስተውላለህን አሉት ነው የሚለው። አንዱ ግዕዝ፣ አንዱ ዕዝል፣ አንዱ አራራይ እየነገሩ አላስተውልም አላቸውና ከፊቱ ተሰወሩ ይላል። እሱም ተመሰጠና በመንፈስ ቅዱስ ኢየሩሳሌም ሰማያዊት ደርሶ የኪሩቤልን የሱራፌልን ዜማ ሰማ። የምትሰማውን ታስተውላለህ አሉት። አሁንም አላስተዋልኩም፣ አዲስ ስሙን ኢየሱስ ክርስቶስ የሚለውን ጥራ አሉት። ጠራ። ያን ጊዜ የግዕዝ የዕዝል የአራራይ ዜማ በህሊናው ተወሰነ፣ ተከተተ ይላል። ምክንያቱም እግዚአብሔር ከፈቀደ ከዚህ ዜማ የሚወጣ የሰው ወይም የአዕዋፍ ወይም የአራዊት ወይም የእንስሳት የለም። ከ3ቱ ዜማ እግዚአብሔር ወስኖ በልቡ ስላሳደረ ወዲያውኑ ወርዶ ከዚያ ተምሮ መጥቶ በጽዮን አደባባይ ቁሞ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደፍተራ በማለት ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። የጽዮን መጀመሪያ የሚመስለውን ሰማይን ፈጠረ። ዳግመኛም ለሙሴ የድንኳንን ስራ እንዴት እንደሚሰራ ሳየው በማለት የቃኘው ነበረ። ቃሉን የተናገረበት ሞራደ ቃል ይባላል። አሁንም አለ። ዜማውን ደግሞ አርያም ብሏል። ከጽርሐ አርያም ከላይ ከሰማይ እየተገኘ ሲል በዚያ በሰየመበት ዛሬም ዜማው አርያም እየተባለ ቦታው ሞራደ ቃል ተብሎ ሲጠራ ይኖራልና ህዳር 6 የተደረገ ነው። ይህንም ሲያዜም ነው እንግዲህ ንጉሥ ከንግሥት ጋራ ጳጳስ ከካህናት ጋራ ተሰብስበው መጥተው እስከ 9 ሰዓት አብረው የመጸውን የጸደይን የሐጋይን የክረምትን የጻድቃን ሰማዕታት የደናግል መነኮሳትን እያንዳንዱን በግዕዝ በዕዝል በአራራይ እየለዋወጠ እንደ መሰንቆ ድምፁ በደስታ እንደዋሉ አዕዋፋትም ጭምር ሲሰሙ እንደዋሉ ነው መጽሐፍ የሚመሰክረውና የተገለጠበት ቀን ስለሆነ ምን ተባለ? ዘመን አስተምሮ ተብሏል ብለው አባቶች
ያስተምራሉ። ድጓ አስተምሮ ድጓ 4 ነው ይከፈለው። አንደኛው ዮሐንስ ይባላል፣ ሁለተኛው አስተምሮ፣ ሶስተኛው ጾመ ድጓ፣ አራተኛው ፋሲካ ይባላል። ይሄ በ4 መመደቡ በ4ቱ ወንጌላውያን ምሳሌ ነው። አንድም በ4ቱ ዘመናት ይመሰላል። ክረምት፣ ሐጋይ፣ መጸው፣ ጸደይ ይባላሉ። በእነዚህ ይመሰላል በ4ቱ ወገን ማለት ነው ድጓ እና ድጓ የመጀመሪያ ብፁዕ አንተ ዮሐንስ ብሎ ይጀምራል። ማለቱ ከአብ ያለ እናት በሰማይ ቅድመ ዓለም መወለዱን ነው ብሎ አባቶች መስክረዋል። መጨረሻውም ብሎ ይጨርሳል። ሰላማዊ ብእሲሁ ቅዱሳት እደዊሁ ላጥመቃሁ ለመድኃኔ ዓለም ብሎ በሰላም ይጨርሳል። ብሎ መጨረሱ ከድንግል ማርያም ማእከለ ዓለም ያለ ዘርአ ብእሲ ከድንግል ብቻ መወለዱን ለማሳሰብ ነው። ወንጌልም ሆነ ድጓ በኢየሱስ ክርስቶስና በድንግል ማርያም መካከል የሚያጠነጥን ነው እና በዚህ አይነት ድጓ ከመስከረም እስከ መጨረሻ ስለሚያያዝ በቤተ ክርስቲያን ይነገራል። ድጓ ማለት ደግደገ ከሳ፣ ረቀቀ፣ ደቀቀ ከሚለው የወጣ ነው። ረቂቅ፣ ድብቅ፣ እምቅ፣ አሸዋ የሚያህል ማለት ነው። ይህም ከሳ ለምን ተባለ ከተባለ ዘር ተጽፎ በስሩ ላይ ቀጫጭን ምልክቶች ይጻፋሉና በእነሱም ምክንያት በምልክቱ ስርዓት የረቀቀ የደቀቀ ተብሎ ድጓ ይባላል። ኪዳነ ወልድ ክፍሌ ደጓ ቆዘመ፣ አቀነቀነ፣ አለቀሰ ማለት ነው። በሐማሴን ቋንቋ ድጓ ኤርምያስ ይሉታል። ሰቆቃ ኤርምያስ ለማለት ብለው ተርጉመውታል። ድጓ ማለት ቁዘማ፣ ቅንቀና፣ ዜማ ማለት ነው። ቅዱስ ያሬድ እያለቀሰ እየቆዘመ እያዘነ የደረሰው ማለት ነው። ቅንዋቱን ሁሉንም ያለው በዕለተ ዓርብ ጋር የተያያዘ ስለሆነ ድርሰቱ በልቅሶ የደረሰ ልቅሶ ማለት ነው ብለው ተርጉሟል። በሶስተኛ ድጋ የቤተ ክርስቲያን ትጥቋ ማለት ነው። ምሳሌ 31:24 ላይ ቤተ ክርስቲያን ትጥቅ ቀሽመሪ ጋራ ካህናት ድግ የሚታጠቁበት ጊዜ ነበረ። ዝርዝሩ የቤተ ክርስቲያን ድጓ ለቤተ ክርስቲያን ከዮሐንስ እስከ ዮሐንስ ወገቧን ታጥቃ የምትኖርበት ሁሉ ውስጡ ያለበት ማለት ነው። በአራተኛ በአማርኛ ቋንቋ ደጓ ይባላል። ማለት ደጓ እናት እንደማለት ደጓ ድርሰት ማለት ነው። ደጓ ድርሰት ሁሉ የሚገኝባት ማለት ነው። በጥንቱ ደግ የሆነ መጽሐፍ እንደሆነ ጽፈው ደጉሶ ወደ እሳት ይጥላሉ፣ ዴና ይወጣል። ወደ ውሃ ይጥላሉ፣ ዴና ይወጣል። ድውይ ላይ ይጥላሉ፣ ይፈወሳል። ሙት ላይ ይጥላሉ፣ ያስነሳል። ደግ ድርሰት ነው ብለው ይዙታል። ያል ድጓ እንዲህ ያለ ስልጣን ያለ ደጓ ድርሰት ብለው አባቶች ድጓ እንደ ሀብታም ሰው ማለት ነው፣ ባለጸጋ ነው። ሀብታም ሰው ከኪሱ ላውጣ ባለ ጊዜ እንዳያጣ ድጓን ልቃኝ ያልከው የፈለገው ሁሉ የሚገኝበት ሀብታም ሰው ማለት ነውና ድጓ ሁሉ ሙሉ ያለበት የቤተ ክርስቲያኒቱ ሀብት ንብረት ሁሉ ያለበት ከመስከረም እስከ መስከረም ዘመረች ብትባል ሁሉም ከድጓ የወጣ ነውና። ሌላው ሁለተኛው ቅዱስ ያሬድ የደረሰው ምዕራፍ የሚባለው ነው። ምዕራፍ 2 ይከፈላል። የዘወትር የጾም ተብሎ ምዕራፍ ዘወትር፣ ምዕራፍ ዘጾም ከዳዊት ጋር እየተጠላለፈ እስከ መጨረሻ ድረስ የሚነገር ትልቅ ነው። ትርጉሙ ምዕራፍ ማረፊያ ማለት ነው። ምዕራፈ ቅዱሳን የቅዱሳን ማረፊያ ወይ ከውን ምዕራፈ ለአሕዛብ ኢሳይያስ 11 ቁጥር 19 ላይ ማረፊያ አልጋ ወንበር ሊሆን ይችላል። ማረፊያ በሚል ይተረጎማል ማለት ነው። ሁለተኛው ትርጉሙ ኪሎ ሜትር መቁጠሪያ ወይም መመዘኛ ነው። ሉቃስ 24 ቁጥር 13 ላይ 24:13 ሉቃስ የሚገኘው ከኤማሆስ ከኢየሩሳሌም 60 ምዕራፍ ያህል ነበረ ይላል። መጽሐፍ ቅዱስ ኪሎ ሜትርን ምዕራፍ በሚል ነው የሚቆጥረው። ኒቆዲሞስና ቀለዮጳ የሄዱበት የነበረ 60 ምዕራፍ ያህል ትርቅ ነበረ ብሎ በኪሎ ሜትር ስላስካዘነ ምዕራፍ የሚለው ለሜትር መመዘኛ ቁጥር ሆኖ ይገኛል ማለት። ሶስተኛ የመጽሐፍ መክፊያ ነው ምዕራፍ ማለት። ከዘፍጥረት 1 ምዕራፍ 1 ብለን ራእይ 22ኛ ምዕራፍ እስከምንለው ድረስ መጽሐፍትን እየከፋፈለ የሚሄድ ምዕራፍ 1 ምዕራፍ 2 እያለ የሚሄድ ክፍል ነው ማለት ነው። አራተኛውና መጨረሻው ምዕራፍ የሚለው ራሱን የቻለ መጽሐፍ ነው። ቅድም እንዳልነው የጾምና የዘወትር ቃለ እግዚአብሔር ያለበት ምዕራፍ ቅዱስ ያሬድ ሀሌታውን መጨረሻ ላይ ወይም መካከል እያስገባ የድጓውን ዜማ ደግሞ መጨረሻ ላይ ማረፊያ ማረፊያ ስላደረገ ትርጉሙ ምዕራፍ ተብሏል። ምዕራፉን ልመልከትበት ስጠኝ ካለ ምልክቱን ዜማውን ሊያዜም ካለ መጽሐፉን ነው እንጂ ከመጽሐፍ ቅዱስ አንዱን ምዕራፍ ገንጥለህ ስጠኝ እንዳይደለ ይታወቃል ማለት ነው። እና ምዕራፍ የእርሱ ነው። ምዕራፉን የሚማር ሰው 150 መዝሙረ ዳዊትን
15ቱን ነቢያት 5ቱን መኃልየ ሰሎሞን በቃል ማጥናት አለበት። ትምህርቱም እንደ ድጓ ጾመ ድጓ ሳይሆን ሌሊት ነው መምህሩም የሚያስተምረው፣ ተማሪውም ሌሊት ነው የሚማረው። የቃል ትምህርት ነው። ስለዚህ በአእምሮ የተደላደለ በእውቀት የበሰለ መሆን አለበት ማለት ነው። የዜማ ትምህርት 10 ዓመት ያህል ይጨርሳል ብለዋል አባቶች ለማስመስከር ሁሉንም ለማወቅ 10 ዓመት። ቅዱስ ያሬድን አንዱ ባለቅኔ ስለ ምዕራፉና ስለሱ ትጉህ ያሬድ ለዘሪአ ምዕራፍ ምድሩ አለ ተለቀሃ ዘርአ እምነ ዳዊት ፍቁሩ። ትጉህ ያሬድ ለዘሪአ ምዕራፍ ምድሩ። ትጉህ ያሬድ ገበሬ ያሬድ ምዕራፍ ምድሩን ለመዝራት ከወዳጁ ዳዊት ዘር ተበደረ አለ። ሁሉም እያንዳንዱ ከዳዊት ጋር እየተዘባረቀ ስለሚሄድ ሙሉ ከመያፈቅር ነቢያት አጠቃላይ ውስጡ አሌታ እየገባ ስለሚሄድ በቅዱስ ያሬድ ስርዓት ትጉህ ገበሬ ውሃ ጠጥቶ እንዳያድር መሬቱ ከወዳጁ ዘር ተበድሮ ቢቸግረውም እንኳ ይዘራል እንጂ ብሎ ክፍት አይከርምም፣ ኋላ ሲያገኝ ይመልሰዋልና። በዚህ አንጻር ትጉህ ያሬድ አስቀድሞ ባለጸጋ የተባለ ወዳጁ ዳዊት የደረሰውን መዝሙረ ዳዊት ወስዶ ተቀብሎ የራሱን ምዕራፍ መነሻ መድረሻ አደረገው። ለመዋሲቱ መነሻ መድረሻ ለሁሉም ድርሰቱ በማለት ቅኔ መምህሩ አመስጥሮታል። እና የሌላዎችም ድርሰቶች አሉት ቅዱስ ያሬድ። ሙሉ ሕይወቱንና ሌሎችን መጻሕፍት ጊዜ ስናገኝ እናገራለን። አሁን የቅዱስ ያሬድ ዜማ ለቤተ ክርስቲያን የሰጠውን ስጦታ ነው የምናየው። እዚህ ያያይዘው የዜማው ድርሰት ቅዱስ ያሬድ ስነ ጽሑፍና የቋንቋ እድገት አንደኛ የሰጠ እሱ በዘመነበረት ቀደም ብሎ የነበሩ አባ ሰላማ ከአ ፊደል ይጀምር የነበረውን ወደ ሀ ያዘዋወሩበት፣ በግራ ይጻፍ የነበረውን ወደ ቀኝ ያዘዋወሩበት ወቅት ስለነበረ ግዕዝ ብቻ የነበረውንም ከካዕብ እስከ ሳብ ፊደል የጨመሩበት የተመቻቸ አድርገው በመጻሕፍት ሰንደው ስለነበር የቅዱስ ያሬድ ዜማ ደግሞ ዘሩን በቃል የሚጠና ተጽፎ ለእያንዳንዱ ሰውና ለቤተ ክርስቲያን የሚሰጥ ስለነበረ ስነ ጽሑፍ ዘሎ አደገ። የቋንቋ ንግግር በቃል መወሰን ተቻለ ማለት ይቻላል። የቅዱስ ያሬድ ዜማ ለግዕዙ ቋንቋና እንደዚሁ ለስነ ጽሑፍ እድገት የመጀመሪያና የመጨረሻ ነው። እንደርሱ አድርጎ የቤተ ክርስቲያንን ሀብት ያስፋፋ የለም ማለት ይቻላል። ምክንያቱም ዛሬ የምናገኛቸው ሁሉ በእርሱ ላይ የተደረሱ ስለሆነ ማለት ነው። ሁለተኛው ትምህርተ መለኮትን ነው። ትምህርተ መለኮት ማለት ትምህርት የነበሩትን አብራርቶ ቅዱስ ያሬድ ደራሲ ብቻ አይደለም። ደራሲነት ላይ ተርጓሚም ነው ማለት ነው። ተርጓሚ ብቻ አይደለም፣ መናኝ ቅድስናንና ድንግልናን የያዘ ጻድቅና ሊቅ እንደርሱ ያለ ያልተገኘበት ሀብት ያለው ሰው ነው። ስለዚህ ምን ብሎ ይተረጉማል? ዳዊት ስኖ ለያዕቆብ ዘአፍቀረ ይላል መዝሙር 46:4 ላይ ስኖ ለያዕቆብ ዘአፍቀረ ያለውን ይህን ዘር እንዳለ ወስዶታል። ስኖ ለያዕቆብ ዘአፍቀረ ወስኑሰ ለያዕቆብ ዘይቤ ያዕቆብ ውበት ያላት ግን ብሎ ይተረጉማል። ይእቲ ስጋን ተነሳ መድህን ማርያም መድኃኔዓለም ክርስቶስ ከድንግል ማርያም የነሳት ስጋ ናት ብሎ ተረጎመ ማለት ነው። በደራሲነቱና በተርጓሚነቱ የሚያህለው የለም። በሌላውም ርዩ በጋ እሁዝ አቅረንቲሁ በዕፀ ሳቤቅ ዕፀ ሳቤቅ ብሂል ዕፀ ስርየት መስቀል እስመ መስቀል ሞአ ሞት ተሞአ ኃይለ መስቀል አብርሃም በዕፀ ሳቤቅ ቀንዱ የተያዘ በጋዩ ይስሐቅና አብርሃም ዕፀ ሳቤቅ ማለት አለና ዕፀ ስርየት መስቀል የስርየት መስቀል ማለት ነው። ትርጉም ማለት ይሄ ነው። ዘሩን አምጥቶ እዚያ ካለበት ያንን ሌላ የተረጎመ የለም ከያሬድ በቀር እና በዚሁ አይነት ይተረጉማል። ጽዮን ቅድስት ቤተ ክርስቲያን ደብተራ ፍጽምት ይላታል። በብሉይ ኪዳን ጽዮን የተባለች ቅድስት ቤተ ክርስቲያን ናት ብሎ የተረጎመ ቅዱስ ያሬድ ነው። ጽዮን ማለት ጽዮነ ስጋ ወነፍስ የስጋና የነፍስ መጠጊያ ማለት ነው። ስለዚህ ጽዮን ቤተ ክርስቲያን ናት የሚለውን አብዛዝቶ የሚያስተምረን ቅዱስ ያሬድ ነው እና ለትምህርተ መለኮት ቅድሚያ የሚሰጠው የቅዱስ ያሬድ ነው። ሶስተኛ ለስርዓተ ጸሎት የጸሎትን ስርዓት የወሰነ የደነገገ ቅዱስ ያሬድ ነው። በአሃት አብያተ ክርስቲያናት በአፋ በውስጥ ያለ በኢትዮጵያም በውጭም ላሉ አብያተ ክርስቲያናት በአንድ አይነት ለምሳሌ ማህሌት ወይም ቅዳሴ ወይም ፍትሐት ወይም ክርስትና ጸሎት ቢጀመር በቅዱስ ያሬድ ካልሆነ በቀር ሌላ መነሻ ወይም መጨረሻ የለንም። ምክንያቱም እሱ በወሰነበት ዛሬም እየተመራ ስለሚገኝ የምናየው ስርዓት ስለሆነ ጸሎታት ሁሉ በቅዱስ ያሬድ ተጀምረው በቅዱስ ያሬድ ይፈጸማሉ ማለት ነው። በዝል ይጀምራል ወይም ደግሞ በዋዜማ ይጀምራል። መጨረሻው ሰላም ነው። በሁሉም ነገር በሰላም ይደመድማል እና
እንዲህ እንዲሆን ጸሎቱ በአንድ አይነት አብያተ ክርስቲያናት እንዲቃኙ በማድረጉ ለጸሎቱ ስርዓት ቅዱስ ያሬድን ያህል ያስገኘን የለም እስካሁን። ሌላውም አራተኛ ለታሪክ ታሪኩን አብራርቶ የሚነግረን እርሱ ነው። በዘመኑ የነበሩትንና ከእርሱ በፊት የነበሩትንም አስቀምጦ የምናገኝ። ለምሳሌ ያህል ሀገረ ናግራን ሰማዕታት በዘመኑ የተደረገውን ቅዱስ ሂሩትን አለቃን እያነሳ ቢሞትም እንኳ የነበረውን ኤጲስቆጶስ ጳውሎስን ሕዝቡ በምን አይነት ሰማዕትነት እንደተቀበሉ በድጓው በመዋሥዕቱ ጽፎ እናገኛለን። በዘመኑ የነበሩትን አቡነ አረጋዊና አባ ገሪማን በድጓው በመዋሥዕቱ አስቀምጦ ታሪኩን አስረክቧል። ከእርሱ በፊት የነበሩትን አጠቃላይ ቅዱሳንን በመዋሥዕቱም በዝማሬውም እያሸበረቀ እየሰነዳ ያስቀመጠው ቅዱስ ያሬድ ስለሆነ ለታሪኩ ጽሑፍ የኢትዮጵያን ቤተ ክርስቲያን ከሌሎች ሁሉ ገናና እንድትሆን ያደረገ ቅዱስ ያሬድ በመሆኑ በእውነት እግዚአብሔርን እናመሰግነዋለን። ሰጪውን ተቀባዩንና ትጉህ የሆነውን ቅዱስ ያሬድንም እናደንቃለን። አዎ አምስተኛው የቤተ ክርስቲያን አንድነት ነው። የቤተ ክርስቲያን አንድነት የውጭም ሆነ የውስጡ አንድ አድርጎ አስሮ ቋጥሮታል ማለት ይቻላል። ማንም በማይፈታው ማንም ሊበጥሰው በማይችል ማሰሪያ አስሮት አስቀምጦታል። እንዲህ ቢሆን ይሻል ነበረ የሚል በቅዱስ ያሬድ ድርሰት ላይ ያለ እንኳን ምሁር የሆነ የቤተ ክርስቲያን ልጅ ይቅርና መናፍቃን በሌሎች ቅዱሳን ላይ በሌሎች ሰማዕታት ላይ የሚናገሩትን ቃል ቅዱስ ያሬድ ላይ አንዳችን ከና ያገኙበትም ስጦታው ከእግዚአብሔር ስለሆነ በእውነቱ ቅዱስ ያሬድ የቤተ ክርስቲያን ስርዓትን ደንግጎ አስቀምጦታል። ከሌሎች ዜማዎች የሱ ዜማ ብቻ የተወደደው በዓመት አንድ ጊዜ ስለሚባል እንደተወደደ እንደ ጣመ ይኖራል፣ አይሰለችም ማለት ነው። ከነዚያም በዓመት አንድ ጊዜ እንኳ ቢባል በግዕዝ ብቻ የሚባል አለ፣ በዝል ብቻ የሚባል አለ፣ በአራራይ ብቻ የሚባል አለ። እያንዳንዱ ልዩ 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 ስለሆነ ተሰምቶ የማይጠገብ በመሆኑ አብያተ ክርስቲያናትን ቀድሶ እናገኘዋለን። እና አባቶች እንደሚሉት ኢትዮጵያ ቤተ ክርስቲያንን ወለደች፣ ቤተ ክርስቲያን ደግሞ ቅዱስ ያሬድን ወለደች ይላሉ። ቅድስት ቤተ ክርስቲያን እውነትም የወለደችው ቅዱስ ያሬድን ብቻ ነው። ትልቅ በኩሩ ልጅዋ እንዚራሃ ለቤተ ክርስቲያን ነው የሚለው። የቤተ ክርስቲያን እንዚራዋ ትልቅ በኩሩ ልጇ ቅዱስ ያሬድ ነው። ስለ እናቱ ቤተ ክርስቲያን ከሁሉ አብልጦ በግዕዝ በዝል በአራራይ ስራ ያድርጓታል ቤተ ክርስቲያን። ለምሳሌ ያህል በግዕዝ ሲጆ ይትርሐቁ እምኔሃ ለቤተ ክርስቲያን እስመ ዋካይት ወብርሃን ይላል። ይሄ በሰለስቱ ያን ብሎ ግዕዝ ከተገኘ የቤተ ክርስቲያን ማለት ነው በግዕዝ ይላል። ሃሌ ሃሌሉያ ለቤተ ክርስቲያን ልዑል አነጻ በጽድቁ አወፃን ነጻ ይበርገጻ ያን ብሎ ከተገኘ አሁንም እዝል ነው። ሃሌ ሃሌ ለቤተ ክርስቲያን የሚለው የቤተ ክርስቲያን እዝል ስራ አድርጎ ያስቀመጠ እሱ ነው ማለት ነው። በአራራይም እንደዚሁ ነው። አነጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ ከመ ትኩን አርአያ ዘበሰማያት ወከመ ትኩን አርአያ ዘበሰማያት ወከመ ትኩን ከመ ታድኅነነ እምእቶነ እሳት ታበነ ሰላመ ወሰላመ በዲበ ሰላመ ዘይክል ኩሎ ወአልቦ ዘይሳኖ ይላል። ይቅርታ እና ሰላም ናት የመጨረሻ ዋናው ፍሬ ነገሩ የት ላይ ነው? አነጽ ወለቤተ ክርስቲያን በአራራይ ማድረጉ ማለት ነው። በአራራይ ደግሞ አሁንም ያን ብሎ ከተገኘ የቤተ ክርስቲያን ምሳሌ ስለ ቤተ ክርስቲያን በሶስት አይነት ስር የሚሆን የለም ከሌሎች አንቀጽ ማለት ነው። ቤተ ክርስቲያን ግን እናቱ ስለሆነች የክርስቶስ ማህደር ስለሆነች ሁላችንም እናታችን የቅድስት ቤተክርስቲያን ብለን ስለምንጠራት በግዕዝ ስረይ በዝል ስረይ በአራራይ ስረይ አድርጎ የምትገኘው ለቤተ ክርስቲያን ነውና የሰጠው ቅዱስ ያሬድ በእውነቱ ጸጋ ላይ ጸጋ ተደርቦ የተሰጠበት ታላቅ አባታችን ስለሆነ ኢትዮጵያም ሆነ ቅድስት ቤተ ክርስቲያን በቅዱስ ያሬድ ትኮራለች። ከሌሎች ሀገር
የምትታወቅበት ዜማ ፈረንጁ ቀድቶ ያልጨረሰው እስካሁን የድጓ ዜማ በመሆኑ ቅኔም ጭምር የሱ በመሆኑ አባቶቻችን ለዚህ ያደረሱንና ያስተማሩን ክብር ምስጋና ይድረሳቸው። የቅዱስ ያሬድ ረድኤት በረከት ከእኛ ጋር ይሁን። የእመቤታችን አማላጅነት የእግዚአብሔር ቸርነት ይርዳን። አገራችንን በሰላም ይጠብቀን። ሰላም ምድሩ ይብቃን፣ ይቆየን። እግዚአብሔር ቸርነት ከሁላችን ጋር ይሁን።